መጽሐፍ ቅዱስ አሁን ይኸውልህ እንደ እምነት ከሄደን ይችምላልች አይደል ያችምላልች አይደል ሁለቱም ልክሮች ናቸው ማታ ብዬሻለሁ ነጃት ምቺ እምነትሽ እንደግመሽ እንደዚህ ምቺ በማታ መከዳውን አርጌ በእናንተ ነው ማልኩኝ አይ በቃ እጇ መጫን አይ በጣም ታቅሚ እኔ በፈለኩት ማስማል ይችላል እሷ የራሷ እምነት ስላለ ማታ ሚዛ ማለት መጽሐፍ ቅዱስ እጇ ላይ ጫነች አይደለም እናንተ እዚህ ጋር እኮ ተደርጎ ማይታወቅ ነገር ነው አድርጉ ኮኛ እንደምሮ በቃ ማላ ነው ከዛ ነርሶች አልጋ ላይ አሪፍ ናቸው ያው ነርሲንግ ስለምትማናቸው ይባላል ናቸው ወይ ምናምን እንደዚህ አይነት በጣም ጥሶ የወጣ አይነት ነርሶች ዳቦ ሰጣት ላይ ጎበዝ ናቸው ይባላል ላይክ የሚመለከተውም ራሱን አስንቆ ስለሆነ የሚያየው እንደደና ነገር ኮሜንት ሲሰጥ እሱ ማጣት አልፈልግ ኦኬ የምትማሩ ነርሲንግ ነው አይደል እስቲ የሆነስ ኢትዮጵያ ይሄንን እድል እንዲያገኙ አንቺ ያገኝሽበት ነው ይሄንን ኦፖርቹኒቲ ያገኝሽበትን ወይም ደግሞ እየተማሩ ያሉ አንቺ ከባዶቹን ጊዜያቶች እንዴት አለፍሻቸው ብሎ 5 ነገሮችን ንገሪኝ ቢላት which is the best ላይኩ 5 ነው ያ አይታይም አሁን ግን ብሩን አካውንቱን የሚገለው ያ ዳቦ ግን ሲባል ከሰኔ 15 እስከ መስከረም 15 እንደውም ዳመራውን አጥፍቶ ክረምት ይወጣል የሚባለው ኦኬ ካስታ ካየ ሁሌ የዳመራል ዳመራ በ16 ነው አንድ ቀን የሚሰርክ ኧረ ወይኔ ሰላም ጤና ይስጥልን ወደ ቤንጃፖርት ተከታታዮች እንደምን አላችሁ እንኳን ተመልሳችሁ ደህና መጣችሁ አዲሶቹ ደግሞ እንኳን ወደ ቤንጃፖርት ደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉት ቻናሉን ይሄን ቪዲዮ ደግሞ በጋራ አንድ ላይ በመሆን ላይክ እናደርገዋለን እኛንም ጨምሮ እኔ ይሄው ነክቻለሁ ሁላችንም በዚህ ጋር ነው የባለፈውን ጭቅጭቅ ልታመጣው ነው ዛሬም ፍረዱን እንበል እንዴ ለማንኛውም እሺ በዚህ ነው እንደ ኢንተርፌሱ ነው ሰላም ጤና ይስጥልን ክብራትና ክብራን የቤንጃፖርት ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ እንግዲህ ሙቀቱም አለ እኛም አለን እናንተም አላችሁ ብለን ተስፋ እናደርጋለን ሙቀቱ ብሷል በጣም ወበቅ ታፍኗል በጣም እንግዲህ መጨረሻችንን ያሳምርልን ምንድነው መሰለኝ ሰው ልጅ አይመችም የሚባል አይነት አይደለም ይሄ አንዳንድ ነገር ያው ታውቃለህ ሰው የሆነ ነገር ስታረገው እንትን ቢሆን ሙቀት ስታረገው ቅዝቃዜ ይሄ ግን ሁለቱም ኦቨር ሲሆን ሀገር ያው እንግዲህ እዚህ ሀገር አውሮፓ ላይ ያላችሁ አሜሪካም ያሉት ያውቁታል ተሰም ነው ይሄ ኤክስትሪም የሚባለው ዌዘር ነው ያለው በጋው አሜሪካ አንተ ነገር እንጂ ኮኪ እኮ ነው when I was New York DC DMV እና እንትን ነው ክረምቱም በጣም በቃ ኢቭን አጨላለሙ ራሱ እንግዲህ አሜሪካ ግን ከስቴት ስቴት ይለያያል ለኢትዮጵያ አየር ይመስል ያለበት ነገር አለ የነሱ ስፋት ነው በጣም ቆዳ እንትናቸው የተወሰነ ሰዓት እኮ ከሆነ ጫፍ ወደ ሆነ ጫፍ የበረንብ ሰዓት ልዩነት ሁሉ አላቸው እነሱ እና ዌዘሩ እነሱ ጋር ግራ ይጋባል አንዱ ጋር በጣም ፀሐይ ሲወጣ አንዱ ጋር ደግሞ በረዶ ምናምን ነገር ታያለ ግን እዚህ አሁን ስላለንበት እናወራውና ክረምቱም የሚገርመኝ ነገር መሰለ ክረምቱ እንዴት መሰለ የሚከብደው ቅዝቃዜውም አጨላለሙም ደግሞ ጠዋት ላይ እንግዲህ 8 ሰዓት 8 ተኩል ላይ ጨለማ ነው 10 ሰዓት 15 ሰዓት ያሬድ ነጉ ያሬዶ አሁን እኮ ጭራሽ በቀደም 22 ሰዓት ከ40 ምናምን አካባቢ ገና አልዘጋም በደንብ አይዘጋም እንትኑ ላይ ዌዘር አፕ ላይ መስታየው ያሳያል ላይክ የሚጨልምበትና የሚወጣበት ስራም ሞታው 4 ሰዓት ነበር አሁን ሞታው በ4 ሰዓት ማለት በኢትዮጵያ 10 ሰዓት ከሌሊቱ 10 ሰዓት ፀሐይ ነው ኖርማሊ አሁን ፀሐይ ወጣ ምትለው ሳይሆን ይሄን በኢትዮጵያ አንድ ሰዓት አካባቢ ያለው አይደል የማይሞቀው ግን በረንብ የሚታይ እንደዛ አይነት ነገር ነው ማታ እንግዲህ እንዳልከው እስከ 22 ሰዓት ወይም በኢትዮጵያ ሰዓት እስከ ምሽቱ 5 ሰዓት አይጨልም አይጨልምና እግዚአብሔር ስራ እውነት ነው በጣም የሚገርም
ተመልከቱ ይላል ያሬዶ። እና በጣም ሙቀት ነው ለማለት ያለ ግን ለዚህ ኳሊቲ የምንሰጠው ምንድነው አየር ኢትዮጵያ ከዛ ደግሞ አውስትራሊያም እንደዛ ነው። ያኔ ስላየዋት ስለ ኢትዮጵያ ይላውራ ለመሰለቢ ስትወጣ አይደል ሁሉ ነገር ልዩነቱን ታውቀው። ይሁን አንደኛ ይሁን አባቶቻችንን ታደንቃለህ። በአንድ አይነት ልብስ ከዓመት ዓመት ትኖራለህ ማለት አንድ አይነት ስለ በቃ ቲሸርት አንድ ልብስ መሆኑ ሳይሆን በቃ ይሄ ለዌዘር ሲዝን ተለዋውጧል ብላ ተለዋውጥ። አሁን ብዙ ጊዜ ስራ ላይ ምንም ነገር ሳወራቸው ይገርማቸዋል። እኛ ጋር 3 ወር ክፋቢል 3 ወር ተኩል ነው ክረምቱ። እንግዲህ የኢትዮጵያ ክረምት የሚባለው ከመቼ እስከ መቼ እንደሆነ ታውቃለህ? በልግን ጨምሮ ነው። ክረምት የሚባለው ቀኑ በስንት ሰዓት ቁጥር አለው? እሺ አላገኘ ከሰኔ 15 እስከ መስከረም 15 ነው ወይዘው። ኦኬ ስለዚህ ከዚህ 15 ከዚህ 15 አንድ ወር 3 ወር ማለት 3 ወር። እሺ እንደውም የሚባለው ማን ነው? አሁን ማይቴት ኦኬ እሺ ተጠይቃለሁ አንብብናና ትልል ሳይሆን የሆነ ምክንያት ያለው መስሎኝ አለው። ያ ሲዝኑ ነው በቃ የሲዝን እንደሚከፈለው በስነ ስርዓት እንግዲህ ኢትዮጵያ ኦርቶዶክስ እንግዲህ ታርሙኛላችሁ ትክክለኛውን የምታውቁትም ደግሞ ብታስቀምጡልኝ ደስ ይለኛል። ግን በእርግጠኝነት የማውቀው ከሰኔ 15 እስከ መስከረም 15 እንደውም ዳመራውን አጥፍቶ ክረምት ይወጣል የሚባለው። ኦኬ ካየ ሁሌ የዳመራል ዳመራ በ16 ነው አንድ ቀን የሚሰርክ ኧረ ወይኔ ልክ ነህ። ግን 16 ነው 15 ነው ተሳስቼ እንዳይመስል አጥፍቶት ስላልከኝ እናንተ ሰፈር ነው 17 መስቀል ነው መስቀል 17 ስለዚህ ደመራ የሚበራው ዋዜማ ከሆነ 16 ነው ማለት ነው። እንትን እኮ ነው እኮ ሊሆን ይችላል ነው ያው 15 16 15 አይ የሚባለው አባባሉ ነው እንጂ ትክክለኛው ግን የሚባለው ከሰኔ 15 እስከ መስከረም 15 የክረምት ጊዜ ነው የሚባልበት ነው። ከዛ ጸደይ ነው አይደል የሚመጣው? ነው መስከረም ነው እንጂ ጸደይ እኮ ወር አይደለም የወቅት። አይ ጸደይ መስከረም ጠባ ይባላል እኮ ጸደይ የጸደይ ወቅት ነው። አሁን ለምሳሌ ጸደይ በጋ ምናምን እንደ ክረምት ነው የምትለው ጸደይ ወቅት። በቃ እኔ ከተማ ሰው ስለሆንኩ ወስደህ እዛ ምን ለማለት ነው? ስማ በጋ ከተርገባ ሰዎች ነው ብዙ እንትን ማወቅ ይገባናል እኮ በርግጥ ግን አላውቅም። ክፍለ ሀገር ያሉ ሰዎች በተለይ ገበሬ ምናምን ቢሆን ይነግራል። እያንዳንዱ ሄድ ነበር የሚገርም ነገር በረም ሄድ ነበርና ወደዋለሁ ገጠሩ ሀገሬን ወድ ሰው ነው ባይዘው ታታር አሜሪካ ነው ኢትዮጵያ ነው ለያንዱ እንግዲህ እናት አሜሪካ ሰውየው ደግሞ አባይ ምናምን እያለ እየበጠበጠ እኮ ነው ትራምፕ። ቪዛ ከሰጠኝ አላወራም ፍቅር የጀመርነው ምናምን አላለም እንዴ ከእንትና ጋር እኔ እኮ እየሳኩ በፍቅር የወደቅነው ምናምን ነገር አለ ከጣሊያኑ ፕራይም ሚኒስተር ኖ የግብፁን አስቀምጦት እንጂ አርሲሲን ነው የምትለኝ? እንደተያየን ነው በመጀመሪያ በፍቅር የወደቅነው ቃሉ ራሱ እንደዛ ነው ያለው። ሰውዬው እኮ ጤነኛ አይደለም ግን ባለፈው ተመርምሮ ሻርፕ ነው ምናምን አይምሮ ምናምን ከናሽናል ሴኩሪቲ አንፃር እንደዚህ ነው ማትላቸው ብዙ ነገሮች ይኖራሉ። ገብተዋል። አሁን ሰውዬው የሚወስናቸው ውሳኔዎች ታየው ምናምን የቺፍ ኦፍ ስታፍ እያለው ብዙ አድቫይዘሮች አሉት ምናምን የምትላቸው ነገሮች አሉ። በሆነ ነገር አሪፍ ነው በሆነ ነገር ደግሞ ኤክስትሪም አሪፍ አነጋጋሪ መሆን ለኔ ይወለ የትኛውም የአሜሪካ ፕሬዚዳንት ለየትኛውም ዓለም ሲጠቅሙ ዓለም እነሱ ዲፔንድስ ኦን ዘ ናሽናል ሴኩሪቲ ከአሜሪካን ኢንተረስት ተነስተው ነው የሚያደርጉት እንጂ ለማንም ናይስ ሊሆኑ አይሞክሩልንም። እንዲህ ሲሉ ሰዎችን ምን ብዬ እጠይቃለሁ መሰለህ? አገር እንደ አሜሪካ ብትሆን ትጠላለህ? ፓወርፉል ብትሆን ማንም አይጠላም እኮ። እንዲሁ ሆንልኝ ይፈልጋሉ። እንደዚህ አይነት መሪ እንዳገኝ ይፈልጋሉ እኮ። በቃ አገራችን በቃ ሀያል ብትሆንልን አትፈልግም? ስለዚህ እንደዚህ ጋር እኔ ልክ ናቸው ባይ ነው። በቃ ሀያልነትን ማስጠበቅ ኢትዮጵያ የሆነ እንደምታየው አይናቸው እንደዛ ነው እንጂ ተንኮላቸው እንዳጠቃላይ ነገር ካለ ተንኮል ደግሞ ሀያል አትሆንማ። ሌላውን ካላስተሳሰርክ ምናምን ይሄ ዓለማዊ ነገር ነው ማወራ። ትክክል ነው እኮ ብያለሁ። ዓለም ባላንስ እንድትሆን ይባላል። አሁን መንፈሳዊ ነገር አልነካው። መንፈሳዊ ሌላ ታሪክ ነው። ዓለም ባላንስ የሆነችው የአንዱ ጥሩ አለመሆን የአንዱ ጥሩ መሆን ይሄ ጥሩ መሆኑ እንዳለ ያሉት ሆኖ ጥሩ ያልሆኑ ሰዎች መኖራቸውን ባላንስ እንድትሆን ያደረጋት ይባላል። ያው ፖለቲሻኖቹ እንደሚሉት ብቻ ዞሮ ዞሮ ማንም ሰው ሂስ የሚሰጥ ሰው አገሩ እንደ አሜሪካ ብትሆንለት የሚጠላ ያለ አይመስልም። የለም በፍጹም። ይህንን በጋ እያወራን ያለንበት አንድ ትልቁ ቁም ነገርና ትልቁ ነገር
ይህንን በጋ የት ለማሳለፍ አስባችኋል? እስቲ ማስታወቂያ ልስራ። ከስር ምን ላስገባል? ከስር ሰምተሃል? እንትና ጋዜጠኞች እኮ ትለዋለህ ማስታወቂያው ነገር ከስር ምን ላስገባለህ ስል ትዝ ብሎኝ ነው። ምን አሉ መሰለህ አሉቲ እኮ ነው የሚያወራ አወኩ አይደል? አሉላ የጭቅጭቅ አንቴ ነው የስፖርት ሲዲ ስፖርቶች ሬዲዮ ላይ ላይቭ እየሰሩ ግዛቸው ያኛው እና ለቴክኒሻኑ ይላታል ከስር ስጭኝ ምናምን ነገር ይባላል። ከስር ማለት እንትን ነው ሙዚቃውና አልፎ አልገባም ላይቭ ላይ ስለነበር እንትኑ ገባ። ከስር ስጭኝ አይሻልም ከላይ ኮመንት ላይ ነበሩ እና እንትኖች ቴክኒሻኖች አላ ከስር እንትን አስገባልኝ ምናምን ሙዚቃው እኔ ሳወራ ምናምን የሚለውን ነገር እኮ አልፎ ገባና ከታች ኮመንት አለ ቆጥ የሆነ እያለ ሲያወራ ነበረ። ኤኒዌይስ ማስታወቂያ ልክ ከስር ምን ሙዚቃ ይደረግልህ? እሺ ቀጥል። አይ ምንም ኮሜንቱም አልፈልግም። እሺ ለማንኛውም ውድ ተመልካቾቻችን አድማጭ ተመልካቾቻችን በተለይ በዚህ በመላው ጀርመን የምትኖሩ ሰዎች አሪፍ ፕሮግራም እዚህ ዱስልዶርፍ ተዘጋጅቷል። ይህ ፕሮግራም ቆንጆ የኢትዮጵያን የምትገናኙበት ታይም ነው። ሰመር ነው። ምሽትን አሪፍ እንድታሳልፉ የሆነ የተዘጋጀ ፕሮግራም ነው። ፕሮግራሙ ላይ በመምጣት እንግዲህ ዘናፈታ ማለት ትችላላችሁ። ማናችሁም እድሜያችሁ ከ18 ዓመት ያለፈ ብቻ በአራት ነው በአራት ያው ስክሪኑ ላይ ይመለከቱት ታዩታላችሁ። አድራሻውም እዛ አለ። ማስታወቂያው እንግዲህ የተዘጋጀ ነው። ጁላይ 4 ቆንጆ ቀን ለሴቶችም ነፃ ነው። ዱስልዶርፍና አካባቢ ያላችሁ ብቅ በሉ። እኛም አለን አዘጋጆችም አይደለን። ስለዚህ በአካልም እንገናኛለን። ደጋሾችም አይደለን። ብቅ በሉና እንጫወታለን። ወደ ጉዳዮቻችን እንሂድ። ሰሞኑን ባለፈው ማንስተር ነበር የዋሸው እንዴ ላይ የነበረው አሌክስ አሁን አቁሟል። ኮሜዲያን አሌክስ ታሞ ነበረ። በህመሙም በጣም ከባድ የህሪ በሽታ ነበር የነበረው። እነ ታደለ ሮባ እና ቻር የተደዋውለውም ብለው የአንድ ሆስፒታል ባለቤት ጋር አገናኝተውት ከአረስ ደስታ ወጥቶ እዛ እንዲገባ ተደርጎ በአጭር ቀን ውስጥ በፍጥነት ነው ያገገመው። ተረባርበውለት በደንብ አገግሞ ምናምን ተሻለው። ቪዲዮ ሰርቶለት ነበር ቻር ሲሻለውም ሲገባም ማለት ነው። ለውጡን ጸልዩልኝ ብሎ ነበር በጣም እና ተሽሎት ወጣና ቪዲዮ ተለቀቀ። ከዛ በኋላ ብዙ ሀሳቦች መነሳት ጀመሩ። ምንድነው ዋሻው እንዴ ላይ ራሱ ሲወጣ ውዝግቦች ነበር። ያኔ ነበረ ፕሮግራሙ ክሬት ያደረገው እሱ ነበረ ተብለዋል። ያው ግን አገለሉት ምናምን ነው። እነሱም በኩል ደግሞ የሚባለው ሩመር ነው እንግዲህ ሁሉም ወጥተው ያሉት ነገር በተለይ ከዋሻው እንዴ ያሉት ምንም ያሉት ነገር አልሰማም። ኢቭን ይሄ ዋሻው እንዴ ነው ምናምን የሚለው ነገር ራሱ ጽሁፉ ላይ ያለበት ምናምን ሲሉ ነበርና ኤንዌይ ከዛ በኋላ ወጣ። ግን አርቲቲቪ ላይ ምናምን 90ዎቹ ምናምን ላይ ከመውደድ ጋር ሆኖ እየተቀያየረ ያዘጋጅ ነበርና አሁን ምንድነው የተነሳው ሀሳብ መሰለህ? ለምንድን ነው ያልጠየቁት ነው። ፍልፍሉ እዛ ጋር ታሞ የነበረውን ርብርብ አይተነዋል። ይሄኛው ደግሞ እዚህ ጋር ታሞ አልጠየቁትም ነው። አለመጠየቃቸው ያው ችግር እንዳለ ይገባል። እንደገና ድኖ ሲወጣ ጠይቀውት ቢሆን ኖሮ በጣም ብዙ ሰዎችን ዘርዝሮ አመስግኗል እሱ ማለት ነው። አላነሳም። እነሱ ጠይቀውት ቢሆን ኖሮ ያነሳ ነበር የሆነ ሰምቲንግ ችግር ስላለ ማለት ነው። እና በሰማኸኝ በለው እንግዲህ ነፍሱን ይማረው አርፏል። ካረፈ በኋላ ይሁኔ በላይ አንድ ፖስት አድርጎ ነበር ወንድሜ ምናምን ነፍስን ይማረው ምናምን ብሎ ፖስት አድርጎ ነበር። እና ይሁኔ በላይና ሰማኸኝ በለው እንደሚባለው ከሆነ ረጅም ዓመት ያው ተጣልተዋል። መነሻቸው አንድ ነበር ታስታውሳለህ? አንቱ ይዋ ምናምን የሚለው የኪነት ቡድን ውስጥ አብረው ነበር። አብረው ነበሩ፣ እንደ ጓደኛ ማቾች ነበሩ ምናምን። ከዛ በኋላ እንግዲህ የተጣሉበት ምክንያት አላውቅም። ለብዙ ዓመት ግን ተጣልተው ነው የቆዩት። እና በዛ ፖስት ራሱ ኮምፕሌን ሲቀርብ እኔ ልክ ነው ያልኩ። ስለተጣሉ ይህ ሰው እያረፈ አይደለ ለታሞ የሚጠየቅበት ወቅቶች ኖሮ ባይጠይቀው ተወቅሰዋል። ድንገተኛ ነበር። ድንገተኛ ነው ያለፈው። ስለዚህ ሲያልፍ የፈለገ ጸበኛ ብትሆን አብረህ የነበርክበት ወቅት ስላለ ነፍስ ይማረው ወንድሜ ማለት ኖርማል ነው። ምንም ልትወቅስ የሚያስችል ነገር የለውም። ነገር ግን ምን ልል ፈልጌ ነው እዚህ ጋር አሁን አሌክስ ታመም አይደለ?
አልጠየቁትም ነገ አንድ ነገር ሀፕን ቢሆን ሌላ ነገር ማለት ትክክል አይደለም በቁም ነው ምን ልል ነው የጎደለ ቀን ላይ ክፉ ቀን ላይ ጸበኛም ብትሆን እግዚአብሔር ይማርህ መባባል ተገቢ ነው ብዬ አስባለሁ እንደኔ ጥሉ ቢኖርም ምክንያቱም በእግዚአብሔር እጅ ተይዘህ ከወደክ በኋላ የፐብሊክ ሰዎችም እንደመሆናቸው መጠን ገባ ጫናም ያደርጋል እሱ አንድ ብዬ አስባለሁ ማስመሰል ሳይሆን ጫናም ያደርጋል እና እግዚአብሔር ይማርህ መባባል ጥሩ ይመስለኛል ፍልፍሉን ብሎታል አላለውም ወይ እሱን ነው ማለት እሱም ካላለው ትክክል አልነበረም እዚህ ጋርም እንደዚህ ከተባለ ትክክል አይደለም ባይ ነኝ ታሪኩም ጽፎ ነበር አንድ ጽሁፍ አንድ ነገር ማለት ከተቻለ ማለት ተቃራኒ ለመሆን ሳይሆን ለምን ያስመስላሉ እውነታቸው ነው እኔ ልክ ናቸው ምኑ ነው ትክክል ቢኒውላ አሁን ማንረዳቸው ብዙ ነገሮች አሉ ዝም በማለቱ ሊመጣባቸው የሚችለው ነገር እንደዚህ እንደሚጻፍ እንደዚህ እንደሚባል ያውቁታል አሁን ይኸውልህ ያልተረዳ ነው የሚመስለኝ እንግዲህ እኔ ሐሳብ ነው የጸባቸው መጠን ልክ እስከምን ድረስ እንደሆነ አናውቅም ይኸውልህ አንዳንዴ ታመህም እንድትጠያየቅ የሚያደርግ አይ ታሟልና በእግዚአብሔር እጅ ተይዟልና ብለህ እንድትል የሚያደርግህ የጸብ ዲግሪ አለ እኔ ከዛ አንፃር ነው ማስበው ወይም ደግሞ ጠይቀውትም ሊሆን ይችላል እሺ አላነሳም እንበል አላነሳም ግን ከተነሳም በኋላ ሁለቱም ጋር ነው ግን ያለው ፍልፍሉም ታሞ እንደነበር ሳንረሳ አይ ቢኒ አሁን ከረንቱን እናንሳው ብዬ ነው ከረንቱን ስለ ያው ፍልፍሉም ታሞ ያኛው አልጠየቀውም አይነት ነገር አሁን ለምንድነው የምልህ ይሄንን ያልኩህ የጸባቸው ዲግሪ ምልህ ምንድነው ኬዙ ይኸውልህ እንግዲህ ኬዙኛ ሶሻል ሚዲያ ላይ እንግዲህ ባየነው ልክ ያው በተባለው በትክክለኛው የዋሻው እንዲህ በፕሮግራሙ ነው እሱን ተያይዞ ሊመጡ የሚችሉ ከፍተኛ ጸቦች ሊኖሩ ይችላሉ መካሰሶች አምቧጋሮች ገብተዋል በጣም በቃ ይሄ እንዴት ነው በጣም የከፋ ጸብ ሲሆን ለቀብሩም አትሄድም ለህመሙም አትሄድም በቃ እንደውም ሲታመም የእጁን ሰጠው ትላለህ እሱ እንግዲህ ሰዎች ሲሆን ብለዋል እኮ አይደለም አንዳንድ ሰው እንደዛም ሊል ይችላል ግን በቃ እኔ አሁን እውነቱን ልናገር ለምሳሌ ያህል አንድ ሰውም ብያለሁ ከህይወቴ ውስጥ አውጣኝ ከህይወቴ ውስጥ አውጥቻለሁ ብያለሁ የጸቤ ልክ እዛ ጋር ደርሶ ማለት ነው ይኸውልህ ማስመሰል አልፈልግም ታሟል ይሄ ስለታመመ በእግዚአብሔር እጅ ነው ምናምን አልፈልግም አልጠይቀው ሲሞትም ለምን ገደለው አይደለም ለምንም ደግሞ ሲታመም ለምን ታመመም አይደለም ምክንያቱም እኔን እንድታመምም እንደሞትም አይነት ህመም አሳምሞኝ በእጅ ላይ ሰው ሳያቅልኝ እኔ ታመምኩትን የተበደልኩትን ነገር ሰዎች አዩልኝም እንደዛ ተበድዬ እኔ ፈጣሪ አይደለም ብችል በሰየው ግን አላረኩም እውነት ሰው አይደለም ሁለተኛ ደግሞ አሁን የነሱ ጋር ስትሄድ እነሱ ያንን ያላሉበት ይሄ ነገር እንደሚባል ያወቁ ያን ያላሉበት የራሳቸው የሆነ በቂ ምክንያት ይኖራቸዋል ብዬ አስባለሁ ይሄን ለማሳር ሰዎች በታመሙ ጊዜ እንኳን እግዚአብሔር ይማር ለመባባል የጸባቸው አይነት ይወስነዋል ነው ያንተ ሐሳብ የጸባቸው አይነት ይወስነዋል ቢኒ ከአባቴ ገዳይ ጋር የሰው ልጅ በጥይት ስለገደለህ አይደለም ጠላት ብቻ የሚሆነው ያንተን መውደቅ ጉድጓድ እየማሰልኝ የኖረን ሰው እንትልለው አልችልም አሁን ከእምነት ጋር ካገናኘው ኦኬ ጠላቶቻችሁን እንደራሳችሁ አዎ እየጠበከኝ ነው ሶልት አየር ላይ ነው ያለው ኦኔር ካትል አይ ስትል ነው እንጂ እምነት ስትል አዎ አይ ለምሳሌ የእምነቱ አስተምሮት ሌላ ነው እሱ ሌላ እኛ ግን የኖርን ያለን አዎ ሪያሊቲውን አሁን ለምሳሌ ከሪያሊቲ ጋር እንጋጫለን ብዙ ጊዜ የማየው ነገር አለ እኛ ብንሆን ማናረጋቸው ነገሮች አሁን ሶሻል ሚዲያ ላይ የሚባለው ነገር ስላየሁት ነው እኛ ብንሆን ማናረጋቸው ነገሮች ሰዎች ላይ ለማለት ግን ይቀለናል አንደኛ በሁለቱ ግሩፖች ማለት በሁለቱ ግሩፖች ስለ በሱና በነዛ መሐል ያለው የጸብ ልክ ምን ያህል ነው መጠኑ ወሳኝነት አለው እሱ ለስማማሉ ማለት ማጠያይቅ ደረጃ ከሆነ ኦኬ ግን ሽምግልናም አለው እኮ እውነት ለመናገር ይሄ የተጣሉበት ነገር ቀላል ከሆነ ዝም ብለው በቸልተኝነት ከሆነ ይሄን ያደረጉት ለኔ እውነት ለመናገር
ትክክል አይደለም ጸቡ ቀላል ከሆነ ማለት ነው ወይ ደግሞ ዝም ብለውም ተታርቀውም ጠይቀውትም በቃ እናውራው እስቲ ህዝብ ምን እንደሚያወራ እንየውም ብለው ሊሆን ይችላል አይበዛልክ እንኳን አይመስልኝም ካልሆነም ግን እንትኑ ይወስኗል እንዳልከው ከባድ ነገር እኮ መቃብሬ ላይ እንዳትቆም እንደውም በቃ በነፍስም ልትፈላልግ ትችላለህ እኮ በጣም ከባድ ጸብ ሲሆን ግን እንደው ከላይ ስታየው ያ የሥራ ጉዳይ ነው ምናም በሚለው ከያዝ ነው ግን ቢጠያየቁ ምንም ማድረግ እግዚአብሔር ይማረ ማለት ክፋት የለውም ጥሩ ነው ብዬ አስባለሁ እንደገና ደግሞ ቀላል ከሆነ ችግሩ መሃል ያሉ ሽምግልና ገብተው እንዲታረቁ ቢያረጓቸው ጥሩ ነው ብዬ አስባለሁ ቢኒ ከሽምግልና ስላለፈ ይመስለኛል ይወል አንዳንድ ነገሮች ሽምግልና የማይፈቷቸው ነገሮች አሉ ይሄ ነገር ከዛ ስላለፈ ይመስለኛል እንዴ ግን አንድ ነገር ስትያዝ እግዚአብሔር ማሪ ነው ትሳያስከኮ በቃ በእግዚአብሔር እጅ ስትወድቅኮ ሁሉ ነገር ይገባል አንዳንድ ነገሮች አይገቡም ከመከራኩ ትማራለህ ለሌላ የፈለኩት ብዙ ጊዜ ሰው ወደ ፈጣሪው የሚመለሰው ከባድ ችግር ሲገጥመው ወይ ህመም ሲገጥመው እሱ ነው ይሄን ጂቂም ይዤ እንዴት ልሙት ትላለህ ያኔ እኮ መለስ ትላለህ ገባ ፈልገውም ያኔ እዛ ጋር የዘጋሃቸው መስመሮችም እሱም እዛ ጋም ነው ለሁለቱም ነው ነገር ያልታመሙትም አልታመሙማ ችግሩ አልታመሙ እኮ አንዳንድ ነው ታመሙ አይ ለምሳሌ ቢኒ ያን ስሜት እንዲገባ የታመመ ቦታ ላይ መሆን አለበት ሲሆን ይኸውልህ ከጎን ያለው ሰው እስኪታመም አይደለም መጠበቅ ያለብህ በቃ የሆነ የምታምነው እምነት የትኛውም እምነቱን መቼም የሰውን መልካምነት በቃ መልካሙን ብትችል ይኸውልህ ቅድም ብያለሁ እኮ ሪያሊቲው ያ አይደለም ሪያሊቲው መሆን ያለበት በቃ በደሉንም ቻለው ምናምን ነገር ግን እንደው ትክክለኛውን ነገር እናውራው እቺ ኢትዮጵያ ላይ የምትሰራው ነገር ብለን ካልን ትክክለኛውን ነገር እንድናወራ ስለፈለኩኝ ነው ቢኒ እንጂ መሆን ያለበት ይኸውልህ ከአባቱ ገዳይ ጋር ሰው ይጣረቃል አይደለ እኔ ደግሞ at the same time የሆነ ሰውን በቃኝ ብያልኩበት ፓርት አለ በቃኝ ያልኩበት ፓርት አለ at the same time ደግሞ እንደዚህ በቃኝ ብዬ ደግሞ በሆነ በሐዘኑ ሰዓት የተገኘሁበት ቦታም አለ ይኸውልህ አሁን የኔም ሁለት መልክ አለው እንዳልኩ ግን የወሰነው ምንድነው የምጸብህ ዲግሪ ነው እና ሪያሊቲው ከሪያሊቲው አንፃር ስንነሳ እንደዚህ ምለ ምንም ቢሆን ግን እንዳልኩ ስትያዝ ይገባሃል ብዙ ጊዜ በቃ አላረል ይሄም አለ ለካ መሄድም አለ እንደዚህም አለ ፈጣሪው የማረኝ ስትል ፈጣሪ የሚያዝህንም ነገሮች ይቅር ብለህ መሄድ ይቅር ተባብለህ መሄድ ጥሩ ነው ሽምግልና አድርገው ቢስማሙ መማሪያም ይመስለኛል ከዚህ በኋላ እንዳልከው የተጣሉበት ነገር የሥራ ኬዝ ምናምን ከሆነ ገንዘብ አላጥፍ አንተም ታልፋለህ ተጣጣለህ ያ ነው መነሻውም እንደውም ኢትዮጵያ ላይ ትልቁ ነገር ይኸውልህ ኢጎ በጣም ይኸውልህ ኢጎአቸው መግታት ያቃታቸው ራሳቸው ማሸነፍ ያቃታቸው ሰዎች እሱ ነው አብዛኛው ጊዜ ጸብ ላይ የምታየው ምናምን ነገር እሺ እነሱን እርስ በርስ ተዋቸው አሁን ፊት ለፊት መናገር ስላለብኝ ነው ፍልፍሉ በታመመ ጊዜ የሆነለት ነገር በአርቲስቶቹ በኩልና ይሄ ልጅ አብሯቸው ብዙ ጊዜ አሳልፏል ከነሱ ጋርም ከሌሎቹም ጋር ትልልቅ ሚዲያዎችም ላይ ምናምን ባለፈው እንዳነሳ ነው ተለይቶ ምንም የተነት ውስን ሰዎች ናቸው ይሄ ልጅ የደረሱለት ሆስፒታሉና እናቻሪ ምናምን ተላቸው እናቻሪ እንኳን ስለደረሱለት ገባ ይሄ መለያየቱ ምናምን ራሱ ዳር ያለው ሰው ራሱ ትክክል አይደለም ለኔ ይኸውልህ የሚጮህልህ ነገር ይኸውልህ አሁን ችግሩ ምንድነው ይኸውልህ ቢኒ ትላንትና እኮ አምጥተከዋል ቲፎዝ ያስፈልጋል እንጥሌ እንዳለው እያለ ካልሆነ ከሌለ የለም ነው ለብር ብቻ ሳይሆን ቲፎዞ ሲኖርና ሳይኖር ጩኸት ይለያያል ይሄ ልጅ እድሜ ለናቻሪ እና እንግዲህ ካቻሪ ጋር ሆነው የነበሩ ሰዎች ያገዙ ሰዎች ሰየው ግን ሐኪም ቤቱ ያ በናቻሪ በኩል ነው ያ ነገር የሆነውና ለነሱም እስካኔ ይገባቸዋል ምክንያቱም ወዲያውን ህይወት ይዘሩበት ግን ለፍልፍሉ በተጮህበት መንገድ ለዚህኛው አልተጮህም አንዳንድ ሰዎች አይቻሉ እንደዚህ ነገሮች ስታስገባ የውቅና መጠናቸው እኮ አንድ አይደለም ይሏል የውቅና መጠኑ ማነሱና መብዛቱ ነው የሚለያየው ወይስ የሰውነት ነፍሱ ነው መቅደም ያለበት ኢቭን በቪዲዮ ኮል ሰይፉ ለእንትና እንዳናገረው ማድረግ ነበረበት እንደኔ ይቅርታ አድርግልኝ ወደፊት ያደርጋሉ እና ይሆናል ግን በዛች ሰዓት ውስጥ ልክ ለፍልፍሉ እንዳደረገው ታማል እንዲሆና እንዳለው ይሄንንም ምንም ማለት እኮ አይደለም የሆነች መግቢያ ላይ የሚሰራቸው እንትኖች አሉ ልክ ባለፈው ፍልፍሉ እንዳደረገው ለምን ከዚህ በፊት እንግዳውም ነበር ምናምን ይቀርቡ ነበር ገብታች ስንት ጊዜና እንጃ
ብቻ ደስ የማይል እንትኖች አሉ። ይሄ የሆነ ቲፎዞ ሲኖር ማግለል፣ የሆነ ቲፎዞ ሲኖር ማቅረብ በጣም ቲፎዞ ሲኖር ይኸውልህ የምታወራው ነገር ያምርልሃል። ዝም ብሎ የነፈሰ ነገር አውርታ ማለት ነው ስታጨበጭብ ያጨበጭቡልሃል። የሆነ ቆሻሻ ለብሰህ ንጹህ ተብለህ ምንድነው ትሞገሳለህ ምናምን ነገር። ቲፎዞ ከሌለ ምን ወርቅ ብትለብስ ምን ብትቸገር ምን ማንም ሰው አባካና የሚል የለምና የኛ ሀገር ይኸውልህ በጣም ይኸውልህ አሁን ጥበቡ የሚባለው ነገር ጥያቄ ውስጥ የሚገባብኝ አሁን ትላንትና የሚያልኩ አንድ ሰው እንደው በፊልም ነው ያልኩ አርቲስት የሚባለው እነዚህም አርቲስት ነው የሚባሉት እንግዲህ ሙዚቀኛ እንግዲህ የፊልም አርቲስት ብቻ አጠቃላይ አርቲስት የሚለውን ስም ሲይዙት ምንን አንዳንዴ ይኸውልህ ከምትሰራው የጥበብ ስራ ውጪ ፐርሰናል ቢሄቪየርህን መካተት አለበት ብዬ አስባለሁ። አንተ አይከነ አንድ ፊልምም ስራ አንድ ኮሜዲም ማቅረብ አንድ ሙዚቃም ስራ አትሊስት ሰው ጋር ደርሳል አይደለ በሆነ መጠልቅ ለነዛ ሰው የምታስተላልፈው ነገር የሆነ ሰውም ደግሞ ነው ማለት አለበት። መታገዝ አፕሪሺየት መደረግ ያለበትን ሰው ደግሞ አፕሪሺየት መደረግ አለበት። አሁን እንደዚህ ስናወራ መጥቶ ደግሞ እናንተ የሚሉ አሉ ይኸውልህ ትክክለኛ መንገድ ላይ ያልቆሙ አንለያይ ስንደግፍም እኩል እንደግፋቸው። በጣም የሚገርም እኮ የእርስ በርሳቸው ሳይሆን ከዳር ያሉት ራሱ ሰዎች እኩል ትሪት ሲያደርጓቸው አላየሁም። በቅርበት ያሉ ሰዎች ስፔሻሊ አልታየም። እንግዲህ ፈጣሪ ደርሶለታል። ጨርሶ ደግሞ የማረው ወጥቷል ከሆስፒታል ጥሩ ሁኔታ ላይ ይገኛል። ወደ ስራው ደግሞ ይመለሳል። ደግሞ በጣም ያሳዝናል። የቱ ልጆች የሚያሳድግ ነው ምናምን ብቻ ብዙ ነገር አለ። ፈጣሪ ይርዳ። ሁሉንም እግዚአብሔር ይማራቸው። ልቦና ይስጠን ለሁላችን። አንተም ልቦና ይስጥ። አሜን በል አሜን በል አሜን ብያለሁ። ኧረ በረን ሌላኛው ጉዳይ ምንድነው? ሰሞኑን በጣም አነጋጋሪ ነበረ። ተለቆ የነበረ ቲክታክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ በጣም መነጋገሪያ የነበረው አንድ እህት ሰራተኛዋን እየቀረጸቻት ነው። የቤት ሰራተኛዋን በእንትን አልስማማ ምን ታውቃለህ? የቤት አጋዥ ምናምን የሚባለው ነገር ነው ያልስማማ። እቺን ነገር ሁሌ መናገር ፈልጋለሁ። የቤት ሰራተኛ ማለት እንደ ኃጢያት የሚቆጥሩ ሰዎች አሉ። ሰራተኛኛም ሰራተኛ የመንግስት ሰራተኛም ስትሆን የእንትን መስሪያ ቤት ሰራተኛ ነው የምትባለው። ቤት ውስጥ ምሰራ ሰራተኛ ነው። ተፈርተው እኮ ነው። እውነቴን ነው። ድሮ በደል ነበር። አሁን አጋዤ ይላሉ ምናምን ትሰማለህ። ሰራተኛ ካልሽ አንቺ ምን አባሽ ምናምን ሰራተኛ ትያለሽ የሚል የማሳነስ አይነት እንትን አድርገው ይቆጥሩታል። ግን ትክክል አመለካከት አይደለም። ሰራተኛ ነኝ የምንሰራበት ቦታ ይለያያል። በቃ እንጂ ስምህ ሰራተኛ ነህ። ለሰራሁት ስራ ለሰጠሁት አገልግሎት ይከፈለኛል። እሷም ቤት ውስጥ የምትሰራውም አጋዤ ማለት ራሱ ማሳነስ ነው ለኔ። ደግሞ አንድ ካልሲ ማታነሳ እንትን ቀጣሪ ከሆነች ምንድነው አጋዤ ማለት? ምን ነው ተግዛት የምትሰራው አይቻለች ነገሩን እኮ ነው ማለት። አጋዤ እንደውም የበለጠ እንትን ነው። ሰራተኛ ነው ባላል። ኤኒዌይ የቤቷን ሰራተኛ ቪዲዮ ትቀርጻታለች ማለት ነው። ምንድነው የምትቀርጻት? ፍራሽ ላይ ሆናለች። ቪዲዮውን እናስገባዋለን እዚህ ጋር መቶ እዚህ ጋር ተኝቶ ማለት ነው። ግን ልቻል ብዬ ዝም ብዬ አይኔን ጨፍኜ ውስጤ ላይ ያለቀሰኝ ነበር። ግን ከነገርኩሽ እወጣለሁ ይከረበሽ ባለፈው እወጣለሁ ሰራተኛ ልጅት አትሄድብሽ ብዬ ልነግርሽ ነበር ላንቺ። ግን ምን አደርጋለሁኝ ብዬ እንዲሆነ ሴት ልጅ ነኝ ትቆጣኛለች ብዬ ዝም ብዬ ተኛሁ። አፌ ዘግቼ የሆነ ቀን ፈጣሪ እውነቱን ማጋለጥ አይቀርም አልኩኝ። ያለ ውስጥሽን ያል እኔ ውስጥሽ ንጹህ ይሁን የሚለው ሁሉ የሚመክርሽ ምንድነው የምልሽ? ታሪኳ ውስጥሽ ንጹህ ቁጭ አልኩ። እውነታው የሆነ ቀንማ መጋለጥ አይቀርም ብዬ ልጸጥታ እየተኛሁ። ግን የዛሬውን ይለው ከምንም ነገር እምልልሻለሁ። የዛሬውን ግን ምንም ነገር አላውቅም። ባሌ በቃ ከባሌ ጋር ግንኙነት አድርገሻል ነው እና ምንድነው የምትላት? ፍራሽ ላይ ተኝታለች። ከባሌ ጋር እያዩዋችሁ ነበር እዛኛው ክፍል ውስጥ ቤቱ እንዴት መሰለ በመሃሉ ሁለት ክፍል ሆነው መጋረጃ ያለው በመጋረጃ የሚደረጉ ቤቶች አሉ አይደል? እንደዛ ነው። እና ሳሎን ውስጥ ሰራተኛዋና አንዷ ልጅ በዚህ በግራ በኩል ባልየው ደግሞ በቀኝ ነው የሚተኙት። ሐሳቡ ይሄ ነው። 3 ክፍል ነው የተሰራለት ፕሮግራም በኋላ እነግርሃለሁ። እና ምንድነው የምትለው ሚስቴ ውስጥ ከሌላ ልጇ ጋር ስለተኛች ስለማይመች ነው ባልየው እዛ ሳሎን የሚተኛው ማለት ነው። ሰራተኛዋ በዚህ ጋር የምትተኛው እዛ ሆኜ በመጋረጃ አይቻለው ሄዶ መጥቶ ተገናኝቶሻል እና እንዲያልሽ ነው የምትቀርጸት። ኧረ እኔ አነካኝም ትላታለች።
መጥቷል አልመጣም ምናምን ሰዓት መጥቷል ግን እኔ ተኝቼ ነበር ምንም አልሰማው ምናምን ትላታለች ምናምን ያን ቀርጻ ምናምን ትለቀዋለች ማለት ነው ሴትዮዋ ከዛ በባልየው መጣ መልስ ሊሰጥ ከሱ በፊት እሷ መጣች ሌላ ቻናል ላይ ትልቅ ቻናል ላይ መጣ ይሄን ነገር ተናገረች ማለት ነው ባልዩን እንዲያስቸገረኝ ይሄ እንደዚህ አርጌ ነው የቀረጽኩትና ምናምን ብላ ውድምድም አርጋው ነገሩን ሄደች ውድምድም ስለ በከባዱ በቃ ከዛ መጣ ባልየው በፍጹም ውሸት ነው አለ በፍጹም ውሸት ነው ሰራተኛዋ እንግዲህ ተባራለች ምናምን ለምን ይሄ እንደተደረገና በሽታ እንዳለ ታውቃለህ ዝም ብሎ ሲናሪዮ አይምሮ ራስ ሰርታ እየሰራ አይምሮ ያ ነገር እንደሆነ እንደሱ አይነት ነገር ነው የሆነችው ሴትዮዋ በሚገርም ሁኔታ ምክንያቱም በኋላ እስከ መጨረሻው ፕሮግራሙን ሳየው ያን የተረዳሁት ደሞም ነው እና በጣም የሚያዘንኩበት ጉዳይ አለ እሱንም አነሳዋለሁ እና መጣና በፍጹም ውሸት ነው አልተደረገም ሰራተኛዋን ካለችበት ቦታ አመጣለሁ አለ አመጣ ተናገረ ሰራተኛው ከመቅረጿ በፊት ኃይለኛ ነች ሴትዮዋ ስለዚህ ከሪከርድ ከመገባቱ በፊት ባልየውን ያው ያን ነገር ስላሰበች ጃስ ብለው ማን አስወጥተው ቆልፋበታለች ውጪ ነው ኦኬ እሷን እዚህ አርጋ መጀመሪያ ኃይለኛ ሃርድ ነው የሰጠቻት ገባ ጥቁርጭቆ ይዛ በዚህ ነው ለተነው ምልሻናትሽን ምናምን አስፈራርታት አሁን ስቀርጽሽ ብቻ እንዲ ነው ስልሽ ፖላይት ሆና ተረጋግታ ነገር ነው የምትቀርጸው በየተባለችው ነው ኦኬ ያው አልሰማሁትም ምናምን ግን ያው ይመጣ ነበር ሁሌ ነካሻሻላ አይደል ያስቸግርሽ አነሰት አው ትላለች ገባ አስፈራርታት ነው ያን ቀርጻ ይለቀቀችው አንዱ ምንድነው ባሏን ጋር እንግዲህ በጣም የሃይማኖት አባቶቹ ላይ መጡበት ነገር ነው ማለት ይሄ ከዛ ይሄን ታረጋለች እሱም ሰራተኛዋን ያመጣል ያስመሰክራል መጣች ደግሞ እንደገና አሁንም ሚስትየው ስትመጣ ያዘጋጆቹ ምን አረጉ መሰለ ሰራተኛዋንም ይቺ እንደምትመጣ ሲያውቁ አዘጋጅተው ጠበቋት ከዛ መጣ ባለፈው ያሉት ነሳ አለች እኮ ብለው አስገቧታ ሁለቱን ቁጭ አረጉ እዚህ ጋር ነው የተናደድኩት ያቺ ቁርአን ይዛ መጣች እቺ መጽሐፍ ቅዱስ ይዛ መጣች ይሄ ዩቲዩብ ቻናል ላይ ነው ነገር ተቀመጠ ጠረጴዛ ላይ እያንዳንዱን ቃል በቃ የዚህን ቀን እንዲ ያርገሽ አላረኩም ማይ መጽሐፍ ቅዱስ ይነሳል አላረኩም ከዛ ሴትዮዋ ጋዜጠኛዋ ጠይቃታለች እንደዚህ ብላለች ብለሻለች ቁርአን ታነሳለች ማይ ያነሱ ራሳቸው እንዴት የሃይማኖት ነገር እንደ ቀልድ ያነሱ አልኩ ይምሉታል በቃ እውነትሽን በቃ ተናገሪ እውነትን የተናገርኩት እውነትሽ ምንድነው እውነት ያስፈራርታኛለች ነው እንጂ ያ ቪዲዮ ነበር ያስፈራራሽ እስቲ ዘርዝሪልኝ መከዳውን አንስተሽ የቀኑን አይደለም የማታው ማታ መከዳን ሲቻለው እሺ ሌላስ ምንድነው ያደረኩሽ መከዳውን አንስታ ድግም ተሰራለሁ ነው የሚለች ቀን ማታ ብዬሻለሁ ነጃት ምቺ እምነትሽ እንዳይግምሽ እንደዚህ ምቺ በማታ መከዳውን አርጌ በይና ምቺ ማልኩኝ በቃ እሺ ከእምነት በላይ ምንም የለም እሷ አለኝ የምትለው እውነት ተናግራለች ከናሙስ ጋር ምንም ግንኙነት እንደሌላት ቪዲዮ የተቀረጸው ዘተሽባት አስፈራርተሻት እንደሆነ በሙሉ እሷ አለኝ የምትለው እውነት ተናግራለች ህፃን ልጅ አይደለችም ስንት አመትሽ ነው 18 በቃ ጀምራለች 18 እና ከዛ በላይ ነው በራሷ መወሰን የምትችለው ህጉም የሚለውና ስለዚህ አሁን የምትናገረው ነገር ነገ በህይወቷ እንደሚከተላት ታውቃለች ነገር አለ አንድ ነገር ልንገርሽ የሚባል ነገር አለ ቁርአን ይዘሽ ብቻ አላልኩም አይባልም የፈጣሪ ቁጣና እርግማን ይወረድብኝ ይሄን ነገር አድርጋብኛለች እኔም እንደዛ ብዬ ስለምን ትበል የፈጣሪ ቁጣና እርግማን በኔ ላይ ይውረድ አስፈራርታኝ ቪዲዮን የቀረጸችው በይልኝ መንካት ስለማልፈልግ ነው ለእምነትሽ ክብር ስላለኝ በእጅሽ አንሺና የፈጣሪ ቁጣና እርግማን በኔ ላይ ይውረድ ላይክ አስፈራርታኝ ነው ይሄን ቃል አሁን ማለት በእኛ እምነት እኔውን ኦርቶዶክስ ነሽ አይደለ ስለዚህ እሷን ወክዬ ባላወራም አንድ የሚያረጋን እምነት ስላለ እምነቱን ወክዬ ማለት እኔ በፈለኩት ማስማል ይችላል እሷ የራሷ እምነት ስላለ ልክ አይ ነው እምነቱም እንደዛ አይልም ነው አሁን አንቺን እምነታችሁ እንደዛ ሊል ይችላል አይልም አዎ ደግሞ የማይል ነገር አይደለም ስለዚህ እሷ ደግሞ አይልም በእኛ ደግሞ ተጀመረ እዚህ ጋር ምንም ነገር ብትቀባጣ በእኛ መንካት ራሱ እንዲህ ብሎ ማውራት ራሱ በቃ አለቀ ይሄ ራሱ ሌላ ታሪክ ነው አይደለም እጅ መጫ እኔ ለምሳሌ እኔ ፈልጋለሁ እኔ ብዬ ስለምምን እሷም ትበልኝ ስለዚህ አንቺ ፍላጎት እንዲማለሳ ማታም ይዛ ማለት መጽሐፍ ቅዱስ እጇ ላይ ጫነች አይደለም እና እዚህ ጋር እኮ
ማላ ከተባለ መጽሐፍ ቅዱስ ብቻ አይደለም። እኔ በዚህ መጽሐፍ እምላለሁ የፈጣሪ ቁጣና እርግማን ይውረድብኝ አስፈራርታኛለች። እቺን ቃል ብቻ ነው እና ያ ነገር አልተመቸኝም። የእንትኑ የመማማሉ ጉዳይ ግን በዛ መማማል መሀል አንተ የምትወስደው ነገር አለ። ማነው እውነት ማነው ውሸት የሚለው ፋይናል ስታደርገው ግን የልጅቷ የሴትዮዋ ችግር የህመም ነው፣ ሜንታል ችግር ነው። ብዙ ነገር እኮ ነው የተሄደው። የሃይማኖት አባቶች መጥተው ከዛ በፊት በህይወታቸው ስንቴ እንደመከሯት እነንትና ደግሞ ይሄ እንደዚህ አይነት ጫፍ ቆርጠው እንደሚሄዱ ታውቃለህ። መጀመሪያ ላይ ሳያጣሩ ታውቃለህ። ባል ማለት ይሄ ነው አለችበትም ደግሞ ብላበታለች። ባል ማለት እንደዚህ ነው፣ ይሄው እንደዚህ አንቺ ቁጭ ብለሽ ሰርተሽ እንዲህ ብለሽ ከሰራተኛ እንደዚህ ምናምን። እነዛ የሃይማኖት አባቶች መጥተው ሲመክሯት እንደነበረ ሰውየው ንግድ ቤቱ ሴት ደንበኛ መምጣት የለበትም ብላ እንዳገለች በቃ ታስተሰልላለች ምናምን። አንተ የጫት ማከፋፈያና ሌላ ሱቆች ነው ያሉት። በቃ ደንበኛ ሲያልፍ ያለ ይመጣል። ሴት ከሆነች ከሷ ከሰማች አለቀል አንተ ጋር ነው የመጣችው ብላ ሁሌ እንደሚመጡ ሁሌ ለማስታረቅ ተይበለው እንደመከሯት እና ጭንቅላቷ ውስጥ የሰራችው ነገር ከባድ ነገር እንደፈጠረ ነውና አንዳንድ ጊዜ ይሄን ለምን አነሳሁት መሰለ? ከዚህ ያየሁት ነገር ለምሳሌ ሰራተኞች ይፈተሹና የሆነ ዕቃ ምናምን ይቀረጽና ፖስት ይደረጋል። አንዳንድ ጊዜ በትንሽ ነገርም ሲያገኟቸው እንደዛ ያደርጋሉ። እንዴት ነው ሙቀቱ? ሰላም ነው? ውድ ተመልካቾች ቀልጫለሁ እንደምታዩኝ ቶሎ ቶሎ በል እንዳይመስለን። ውድ ተመልካቾች ሙቀቱ እንግዲህ በጣም ከባድ ነው። አዎ እሺ። ኤኒዌይ እና በጣም የልጅቷ ህይወት በዚህ መንገድ እርግዝና ሁሉ ካልተመረመረች ተመረመረች ምንም ነገር ወንድሟ ሁሉ መጥ በጣም እኮ የተማዘዘ ታሪክ ነው። ወንድሟ ከሌላ ሀገር መጥቶ እንዲመሰክር እሱ እንደነበርና ለሱ ለቤተሰቦቿ አትሊስት አትደብቅም። ገባ? ይሄ ሰው እየደፈራት እኮ ነው እየተባለ ያለው እያስገድል እኔ አላረገኝም እያለች እኮ ነው ልጅቷ። ገብቷል? ቢደርስባት ጥቃት እሱ አያስፈራራት ምን አይላት ወጣለች ለምን ትላለች እንድትል ግን ሴትዮዋ ይሄን አድርጋ የዚህን ያክል ሴራ ተደርጎ በጣም የሚገርም ነገር ነበር። ብቻ እኔ ያናደኝ ግን የዚህ መጽሐፍ ቅዱስና የቁርአኑ ጉዳይ እሱ የእንትኖቹ ብቃት ማለት ነው ብዬ ነው የምልህ። የፕሮግራሙ አዘጋጆቹ ስሙን አንጠራም ቻናሉ እንግዲህ ፈልጋችሁ አገኙት ነው ለመሰለ ቢኒ የሆነ ሰው እዚህ ጋር እናምጣ እንበል ስናመጣ መጽሐፍ ቅዱስ አሁን ይኸውልህ እንደ እምነት ከሄደን ይችምላልች አይደል ያችምላልች አይደል ሁለቱም ልክሮች ናቸው። አንዳንድ ግን አሁን አንተ ወለቢኒ አሁን አንተ ላለማማል የሚደረጉ ጥረቶች ማን አይተህ አለና የራስህን ነገር ሰርተህ ምናምን ነገር ነው። አሁን ሌላው ደግሞ አይ ምላለች እንዴ የዛችኛው ደጋፊ አረበክ ይሄው ምላለች አይደል እንዴ ትላለች። ይሄኛውም ደግሞ እዚህ ጋር እንዴ እሷም ምላለች ምናምን ነገር። አሁን መሆን የነበረበት ስታመጣ እንደ ጋዜጠኛ መዘጋጀት አለብህ። የምታቀርበውን እንግዳ ሌላውን ሰው ከሚያወሩት እንግዲህ መቼ ትላንትናም ብለናል ሰው ከሚያወራው ነገር ተነስተህ መጠየቅ የምትችላቸው ጥያቄዎች እኮ ይታዩሃል አይደል እንዴ። ሁለተኛ ነገር ማማማል አይደለም እኮ የሚያስፈልገው ፍርዱን ለተመልካች መልቀቅ ነው መስጠት ነው። ፍርዱን ተመልካች ይፍረደው። ምክንያቱም ይፍረዱን ብለው አይደል የመጡት ተመልካቹ እዛ ጋር አላፈራረዳቸውም። ምንድነው እዛ ጋር ላለመጠቆር እኮ መጽሐፍ ስንቱ ይምል የለ እንደ በውሸት ስንት ፍርድ ቤት እኮ መሄድ እኮ በቂ እኮ ነው። ቃለ መሃላ ላይ ይፈጽማል አንድ ሰው የሚሰጠው ምስክርነት የውሸት ቢሆን ምናምን ብሎ አይደለ በሚያምነው እምነት። እሱ ላይ ምን አለች መሰለህ? በጣም ጥሩ አመጣህልኝ። ሲማል መጽሐፍ ቅዱስን ታነሳና ይሄን ነገር እኔ እንደዚህ አልሆነም ብላ እንዲህ ስታረግ ያቺኛዋ ምን አለች? ኖ የማምነው ይሄ ይቅርታ እንግዲህ ለቃሉ ይሄ መንደር ውስጥ እንባባላል ገልብጦ እንትን ያርገኝ ምናምን እንደዚህ ያርግ። ከዛ ጋዜጠኛ ኖ ፍርድ ቤት አይተሽ የለም ፍርድ ቤት እኮ ይሄ የምናገረው ቃል እውነት ነው ብሎ እጃቸው ብቻ ነው የሚጫነው እጅ ነው እንጂ የሚጫነው ይገልብጠኝ ምናምን የሚባል ነገር በቃ እንደሱ ካላለች ውሸቷን ነው ምናምን አትልም። ይሄ መንደር አይነት ባህል በቃ መንደር አይነት በጣም የእምነት መጽሐፉ መምጣቱ ሳያንስ እንደገና እዛ ውስጥ እንዲገልብጦ እንዲያርገኝ እንደፈጣሪ ያለ ስራው ያለ ግብሩ እንዲውል አርገ መማል ራሱ ተገቢ ያልሆነ። አሁን ሰዎችን አሁን ሚዲያዎች ላይ በተለያየ ጊዜ ያነሳናቸው ነገሮች አሉ። ቢኒ ሰዎችን ለመርዳት ነው የሆነ ሰውን የምናቀርበው ወይስ የሆነ እንትን ለማለት? ኦኬ ማቅረባቸው
ሰዎች ተበድያለሁ ተገፍቻለሁ ብለው ስንት ሲሉ እንደ ድምጽ እሷ እኮ አንደኛ ባልየውን ስም አጠፋች፣ ሁለተኛ እቺ ልጅ ያለ እንትኗ ቀርጻ ለቀቀቻት። እቺ ሴት ደግሞ ሰው ቤት የዞረች የምትሰራ እህት ናት። ማን ነው የሚቀጥራት? ያ እሱም እንዳለ ሆኖ ያ ሁለተኛ ከምንም በላይ ሳይኮሎጂካሊ ትጎዳለች እቺ ልጅ እኮ ገብቷል። ባልተደረገባት ነገር ሊያውም ደግሞ ተበድለሻል እያለቻት ሳትበደል ተበድያለሁ እንድትል ተደርጋ ሊያውም ኦኬ ቺት አድርገሻል ተባለች። ከዛ ደግሞ ተደፍረሻል። ከዛ በኋላ የምርመራ የፕሬግናንሲ መጨረሻ ያሳዝናል። መጨረሻ ላይ ፕሩቭ የተደረገው ባልየው ምን ታውቃለህ? ቲክቶክ ላይ ፌመስ መሆን ፈልጋ ቲክቶክ ጀምራለች። ይሄ ነው ችግሩ። ይሄን ስቶሪ ታይም አሳዝን ምን ትዳርን ያህል ነገር እንዲህ አይነት ታሪኮች ይፈጥራል። ችግር ነው በእርግጥ የአእምሮ ችግር ነው። ግን እሺ ወደሱ ያን አስታካ ቲክቶክ ላይ ታዋቂ ሆና ስራ መስራት እና አሁን ቲክቶክ ላይ እንደዚህ አይነት ሴት ልጅ ጥቃቱና የሚል አቢውስ ተደርጎ ነገሩ ማለት ነው። እርዳታ እንዲሰጣት ልጆች እንዲማረግ የለም ምናምን ያለች እንትኑ ፎሎወሩም ሄዷል ጨምሯል። ወደ ባንክም የሚጣል ነገር አለ ጥሟታል። ይኸውልህ ችግሯ ያራለ ይኸውልህ ኮኛ እንደኛ ስለ ሶሻል ሚዲያ ክፋት የሆነ አጠቃቀማችን ክፋት ሶሻል ሚዲያው ሳይሆን ያጠቃቀማችን ክፋት የዋሰበት እንደኛ እንደ ኢትዮጵያን የለም። ብዙ ነገር ገመኖቻችን እኔ ቆይ ይሄ ስለ አርካይቭ አያውቁም ነገ ታሪክ እንደሆነ እንደሚቀመጥ ሁሌ የሆነ ሰው 25 ዓመት ላይ ሆኖ ሲኖር ሁሌ 25 ዓመት ላይ ብቻ እንደሚኖር ስታክ እንደሚያደርግ ነው እንደሚያስበው ሰው የሆነ እድሜ ላይ በቃ አሁን ለምሳሌ ያለውበት እድሜ ላይ ለዘመናት እንኖራለሁ ተብሎ እንደሚታሰበው አገባቸውም እኮ እንደ ማርጀት እኮ አለ ፈጣሪ እድሜ ከሰጠ ሊያውን ደግሞ እንደ ስራችን ምን ቆይ አይነት ሰዎች አይደለም። ልጆችም አሉ ማፈራል ያሳፍራል። ልጆችም ነገር ሊሄሊና ይበልጣል እኮ ልጆች ጥለው ሊሄዱ ይችላሉ ወይ ደግሞ በቃ የራሷ ጉዳይ ብለው ሊኖሩ ይችላሉ። ግን ከራስህ ህሊናስ እንዴት ነው የምትኖረው? እንዴ ህሊና አይበልጥም እንዴ ስተኛ እንደዚህ እየሰው ነው ገብቷል። አንዳንዱ ጊዜያዊ ጥቅሙ ከህሊናው የሚበልጥበት አለ። ፕላስ ሼክስፒር ያደርጋል እኮ ኬዝም ይኸውልሽ ሶሻል ሚዲያ ላይ ከዚህ በፊት ያነሳናቸው ሰዎች አሉ ካስታወስክ በእንደዚህ አይነት ኬስ ከመጣ ትከስማለህ በቃ ኤክስፐርት ታደርጋለህ። እሱን ይኸውልህ አሁን ቲክቶክ በጣም ሰዎች የሚሸወዱት ደግሞ አንድ ነገር ልንገርህ ወደ ተመልካቾች ቲክቶክ ስለ ቲክቶክ ሁለት ነገር አንድ ነገር ብዬ ነበር ሁለት ነገር የመጀመሪያው ቪዲዮ ፖስት አድርጋለህ አይደል ቪው የምትለው ነገር ትመጣለች ስክሮል ሳረግ ስዋይፕ ሳረግ ስለመጣ ቲክቶክ እንዳየውት አድርጎ ይቆጥረዋል። ፎሎ የሆነ ሰዓት ላይ የሆነ ሰው ሰምቶ ተንጋክቶ ይመጣል ለሳች ኬዝ ብሎ እኛ ሀገር እንደ ጥቅም ይመስላል ተወደው ነው እንደስታለክስ የኛ ሀገር ያልገባቸው ሰዎች እኛ በጣም አስደናቂ ፍጥሮች እኮ ነን። ልክ የሆነ ሰው ሞቶ እኮ ያን ሰው የሞተውን ሰው እኮ ፎሎ የምናደርግና የምንጨምር ሰው እኮ ነን። በጣም ገራሚ ሀገር ነው። ሁለተኛ በቃ የመጣው ሰው ያችን ኬዝ ፈልጎ አይደል ኮንሱም አድርጓል ጨርሷል። ነገ ላይ ብትመጣ ይመጣል። በቃ የፈለገው ነገር ወሬ ያ ነበር። ከዛ ምክንያቱም አንተ የሆነ ቤዝ ይዘህ የገነባኸው ታሪክ የለም። ቤዝ የሆነ ምንድን ነው ኮንቴንት ክሬት እያደረግ ወይ በሙዚቃ እንደተለመደው ኢትዮጵያን የለመዱት ነገር አለ። በሙዚቃ ከፍቶ ከስር ሊፕሲንክ እያደረጉ መደነስ ወይ የሆነ ኮንቴንት የሚሰሩ ሰዎች አሉ። ያስለመድከው ኦዲየንስ በራስ የገነባው የለም። በቃ ወሬ የሚወደውላ ወይ እንዴ ምንድነው ታሪክ የምታወራው ብሎ የመጣ ሰው ነው ያለው። በቃ ከዛ በኋላ ሄዷል። የዛን ሰዓት የሆነ ላይክ የሚያደርጋል አልጎሪዝሙ ያግዝህና ብዙ ቦታ ይላል። አዲሱ ፋሽን ስቶሪ ታይም የሚባል ፋሽን መጥቷል። ይህ ስቶሪ ታይም ምንድነው? ትመጣለች ወይም ይመጣል በፊት ስለነበረው ግንኙነት ወይም በቅርቡ ያቆመው ሊሆን ይችላል። ይመጣና ይወራል። ሲወራ እንዴት መሰለህ የሚወራው? እንደዚህ ብሎ አንዴ አይደለም የሚወራው። እንዲ አርጎኝ እንዲ አርጎኝ 2 ደቂቃ ይወራል። ፓርት 2 አዲስ ቪዲዮ ነው። እንደባለፈው ያቺ ልጅ 14 ከሱ በኋላ አሁን ደግሞ እንደ አዲስ እንዳለ እሱ ሆኗል። ስቶሪ ታይም ተብሎ እንደዚህ ከዛ ስለ ድሮ ቦይፍሬንድ ይተረካል። ስለ እንትና እንኳን ስሙ ጠፋኝ። አሁን ውጭ ሀገር እንዴት ብላችሁ ወጣችሁ ያለው ማን ቃሲም ነበር በእናንተ ስሙ እንደነ ብሩክ ዘመና የሚሰራው ልጅ እሱ አሁን ከሀገር ዲያስፖራዎች እንዴት ነው ወጣችሁ ምናምን ብሎ ቪዲዮ ለቀቀ። ከዛ በኋላ ደግሞ መልሶ መጣ። አሁን እሱ ያን ከለቀቀ በኋላ ሰዎች ያንን ለፖለቲካም የሚፈልገው ስለ ፖለቲካ ሰራበት ምናምን ለዛ መልስ ለመስጠት
20 ቪዲዮ ነው የምሰራው ብሎ መልስ ለመስጠት ማለት ነው እያለ ሲሰራ ነበር። እና እዛ ላይ ምን አለ አካውንቴን እንደገና እንዲንቀሳቀስ ነው ያላችሁ ሰዎች አሉ። እውነት ነው እዩት ፎሎወሬን አሁን እንዴት አልጎሪዝሙ ተቀነሰ ተነሳ ምናምን ቻናል ምናምን ነገር ሁሉ እያለ ነበር። እና ያንን ስቶሪ ታይም ብለው ሰዎች ቻናላቸውን ከፍ ለማድረግ አምጥተው የሚነግሩህን ታሪክ እየተቀበልክ ፎሎ እያረግ ምናምን ምስኪን እያልክ ገንዘብ እየሰጠ ምናምን የማይሆን ነገር ሌላ ትፈለፍላል። ሌላ እሱ ነው ከባድ ቢኒ። ኦኬ እሺ በድራማም ከሆነ የሚሰሩት እነ ከሌንም እናውቃቸዋለን ለዩቲዩብም በለው ለቲክቶኩ። ግን የሆነ ሰው መፈመስ ፈለገና ያንተን ቴክኒክ አየው ኦኬ የኔም የራሴ መፍጠር አለብኝ ብሎ የገዛ እናቱን የገዛ ወንድምና እናቱን ቤተሰቡን በመርዝ ፈሽቶ ያው ፈጁብኝ ብሎ ደግሞ ሊመጣልሃል። ገብቷል። በሰው ህይወት ላይ ጨዋታ ማለት ነው። እና ሌላው ደግሞ ሪል የተቸገሩ ሰዎችን እንዳንረዳ ለህግም ለፍትህም እንዳይቀርቡ ብዙ ነገር እንዳይሆን እንደነዚህ አይነት ጋሬጣዎች ችግር እየፈጠሩ ይመጣሉ ማለት ነው። ለቲክቶክ ፎሎ ማስደረግ እኔ ጥቅሙ አይታየኝም ቢኒ። ቲክቶክ ላይ አንድ ከቲክቶክ ተጠቃሚዎች እነማን ነው ነገር ጌመሮች ናቸው። ለምን እነሱ ቁጭ ብለው ቪዲዮ ክሬት የሚያደርጉት ደግሞ እሱኖቹ በመሰለ የሚጠቀሙት ፎሎ ምንድነው ይፈልገው ስለ ቲክቶክ ግንዛቤ ጥረት አለ። እነዚህ ፎሎ የሚያስደርጉት የሚያደራሩት ነው የሚባለው ምን አይነት 10,000 ከገባችሁ ገንዘብ አይሰራ የሚሏችሁ ሸት ነው ይሰራል ምናምን የሚባል ነገር አለ። ምንም አይሰራም እንደማይሰራማ እናውቀዋለን። እነሱ እየሰሩባቸው ነው እኮ እነሱ እየሰሩባቸው ነው። ገባ እዛ ላይ ያለው እንትናን ያዙት ጊፍት የሰጠው ምናምን እያሉ እነሱ ይሰራሉ። ሁለተኛ ትልቅ ፎሎወር ኖሯቸው ማስታወቂያ ፖስት አድርገው የሚሰሩ ደግሞ አሉ። ገብተዋል። እሺ ከዚህ ላይ መጣበታለሽ። ቲክቶኩ አልጎሪዝሙ አሳየው አላሳየው ሳይሆን ባላቸው ፎሎወር በዛ ምክንያት ማስታወቂያ ይሰሩና ፖስት ያደርጋሉ። ፎሎወር ስላላቸው ብቻ ግን አይደለም ቢኒ። ፎሎወር ያላቸው ነው ብዙ ጊዜ የሚያሰሯቸው አሰሪዎቹ አይደለም። ትልልቅ ፎሎወር ያላቸው ግን ማስታወቂያ የማይሰሩ አሉ። የማይሰሩት ስላልፈልጉ ሳይሆን ይኸውልህ ትልልቅ ፎሎወር ብቻ ስላለ ሳይሆን ያንተ የምትታወቅበት ሰው በረንብ የሚያውቅ አሁን ብዙ ፎሎወር በጣም ብዙ ያላቸው አሉ ማነቃቸው ዝም ብሎ ገብተህ ፕሮፋይላቸው ስታይ ምንም ኮንቴንት ክሬት የሚያደርጉት እነሱ ይሰራሉ እንጂ ፎሎ ብቻውንማ ምን ያደርግላል? ፎሎወር ብዛቱ ምንም። ግን እነዚህ ኮንቴንት ክሬት አድርገው ለዛ እኮ ነው በመጥፎ ነገር ይታወቃሉ፣ ይመጣሉ፣ ፎሎወሩ ያድጋል፣ ከዛ መነጋገሪያ ይሆናሉ። ወዲያው ማስታወቂያ የሚያሰሩትም ሰዎች ያሰሯቸዋል። ስለዚህ እንዴት ተርጎ ይስተካከል? እንዴት አድርገህ ታክመዋል? በጣም አስቸጋሪ ነገር ነው። አሁንም እቺት ልጅቷን መስዋዕት አረገች ለዚህ ነገር ብላ ባላረገችው ነገር ገባ እዛ ጋር መነጋገር ያለ መሆን ግን ተሳካላት ወይ ስትል አዎ ነው። ባይሳካ ኖሮ ነገ ሌላኛው አይመጣም። ለአንዱ ሲሳካ አንዱ ሲያረግ የነገሮች የድግግሞሽ ነገሮች እንትን ያደርጋሉና በጣም የሚገርም እና የሚያሳዝን ነገር ነው። የአንዱን ህይወት ለማቅናት የልጅቷን ህይወት ማበላሸት፣ ፊቷን አውጥተህ ቀርጸ መለጠፍ ተገቢ ነው ብዬ አይደለም። በነገራችን ላይ እዛ ቻናል ላይ ምን አየሁ መሰለ ፍራሽ ላይ ሆና ስትቀርጻት ያለውን ፊቷን ብለር ተደርጎ ነው እሷ አይደለች ማድረጊዋ ቻናሉ ነው። ግን ኢንተርቪው ያደረጋት እኮ አቤት እውቀት እሷ ሆና ለዛ ጉዳይ መልስ እየሰጠች እኮ ነው። ፊቷ እየታየ መልስ እየሰጠች እንትኑን ግን እዛ ፍራሽ ላይ ምንም ወንድ የለ ምን የለ ዝም ብላ እንትን ብላ ቁጭላ ፊቷን ብለር አድርገውት ምን እያሉ ነው ብዬ ገርሞኝ ነው። አዎ ይኸውልህ እኮ መጽሐፍ ቅዱስ ያስመጡ ሰዎች ቢያደርጉ አይገርመኝም። ግራ የሚገባ ነው። ወደሚቀጥለው እንሂድ አይደለ? ሰሞኑን ሌላኛው በጣም አጨቃጭቋል። ይሄ እንኳን እኔ የኔን አቋም እናገራለሁ። ሳምሪ ከአንድ ስሙን አላውቀውም ግን የሆነ እዚህ ሀገር ነው ያለው መሰለኝ። አዎ እዚህ ሀገር መሰለኝ መለጥ ያለ ልጅ መላጣ ነው ያለ ሳይሆን መላጣ ነው የምተማሽ ሆኖ ነው መለጥ ግን አልባት ከጎን ካለው ብዬ ነው። አይ አየሁኝ። ኦኬ የለም እንዴ አልኩኝ እኮ ስልክ ውስጥ የለም። አዎ ከሱ ጋር ሰሞኑን ኮንቴንት ቲክታክ ላይ እየሰራች ነበርና ኮንቴንቶቹ አንዳንዶቹ ከካፕል ጋር የሚሰሩ ናቸው። አንዳንዶቹ ጥያቄ እና መልሶቹ ደግሞ ትንሽ ወጣ ያሉ ናቸው እና አልወደደውም። ሰው ያልወደደው ፓርት አለ። እኔ ግን ያልተስማማውበት ፓርት ምንድነው መሰለ ለምን የሚለው እንዴ ያዘችው ከዚህ ጋር ሆነች ምናምን። እኔ ደግሞ መብቷ ነው። ምክንያቱም አንድ ህይወት ይኖርሃል፣ ይቆማል።
ከቆመ በቃ ነፃ ማማገጥ አይደለም ከትዳር ላይ አይደለም እየማገጥ ያለው ከተለያየ አዲስ ህይወት ልትጀምር ትችላለህ። ጀምረዋል እያልኩ አይደለም እኮ ቢሆንም እንኳን ልክ እንደ እንትን ግን ፎቶዋን ምናምን የልጁንም የሷንም እየለጠፉ ምናምን ያው ታውቂያለህ እንትን ላይ ጨቀጨቅ በቃ እና ማአት ሰው ተሰብስቦ ሀሳብ ይሰጣል ምናምን ይሳደባል። ምን ይደረሰ ሰሞኑ መድረሱ አይቀርም በዚህ አያያዝ ሰሞኑ መድረሱ አይቀርም። ለምን እንደሆነ ግራ ገባኝ። መብት አይደለም ወይ ሰው ከተለያየ በኋላ እንደ ቢጀምርስ ህይወት መብቱ አይደለም ነው? እሺ ቀጥልና ለእኔ መብት ነው ባይ ነኝ። ለምን አረጋር ግን የተሰራው ዘጋ ኮንተንት ትክክል ነው ወይ ትክክል አይደለም ወይ እነሱ ትክክል ነው ብሎ አምነዋል። ለእኔ ግን ያደረጉት የሆነ አንድ ኢንተርቪው አለ ስለ ዳቦ ቤት ብንከፍት አንቺ ምን ትሆኛለሽ? ሻጯ ሆናለሁ ምናምን ከዛ ነርሶች አልጋ ላይ አሪፍ ናቸው ያው ነርሲንግ ስለምትማር ናቸው ይባላል ናቸው ወይ ምናምን እንደዚህ አይነት በጣም ጥሶ የወጣ አይነት ጥያቄ የጠየቃት እየመለሰች ምናምን ነበር። እሱ አልተመቸኝም። ነርሶች ዳቦ አሰጣጥ ላይ ጎበዝ ናቸው ይባላል። ላይክ ሳምሪ የዳቦ ፋሚሊ ተቀላቀልሽ ወይም በየትኛው ቪዲዮ ነው የታወቅሽው? ዳቦ ፋሚሊ ቲክቶክ ላይ ዳቦ ቤት የመክፈት ዓላማ አለን እና ሰሞኑን ዳቦ ቤቷን ብንከፍት አንቺ ምን ዋና ነው? ሻጯ ቢዝነስ ላይ ጎበዝ ነገር ሲባል ሰምቼ ያለው ምርጥ ሻጭ ነው። ስለዳቦችን ኳሊቲ መናገር ይቻላል። እሱ ሲከፈት በደንብ እናብራራላችኋለን። ገና ካሁኑ ካብራራን ጥሩ ዳቦ ነው የሚኖረን። ትረስት ሚ ችግር የለም። ሶስተኛ ጥያቄ እንዴት ጠንካራ እናት ልትሆን ቻልሽ? ወይም ሚስጥሩ ምንድን ነው? ምክንያቱም ላይክ ብዙ እናቶች ይሄንን መልስ ይጠብቃሉና ሚስጥሩ ነገር ምንድን ነው? እኔ እንጃ። አይ ቲንክ እሱ ከይ መሰለኝ የሚያጠነክረኝ የሚጠብቀኝ መልአክ ስላለ ሌላ ሚስጥር የለም። አሜን ሃሌሉያ። አራተኛ ጥያቄ መላጣውን ወይስ ጨበሬውን? መላጣ እየሰማችሁ ተላጩት አላልኩም ንኩት ችግር የለም። መላጦች አንድ ስማርት ናቸው ይባላል፣ ሁለት ጥራቸው። እሺ ቀጣይና ከበድ ያለው ጥያቄ ነርሶች ዳቦ አሰጣጥ ላይ ጎበዝ ናቸው ይባላል። ላይክ አንቺም አብራችሁ ሶሻል ሚዲያ ሊኖሩ ስለምትችይ እና ስለምትሰሚ እውነት ነው እና ደግሞ የሚሰጥበት ምክንያት እና ደግሞ አሰጣጥ ላይ ጎበዝ ናቸው ወይ የሚለውን መመለስ ከቻልሽ። ያው ነርስም አይደለ ሙሉ ነገሩን ስለምናውቀው ያው በሩንም ጓዳውንም ቅያሱንም መውጫውንም ስለምናውቀው ሙሉ ኦርጋናችንን ስለምናውቀው ለዛ ይመስለኛል። እና የምር እንደሚባሉ ዳቦ ይሰጣል ወይስ አይሰጥም? እሱ ይሰጡትም አንድ ቀን ሄደን ሆስፒታሉ ቦታ ሄደን ግን ነርሶች በጣም ጥሩ ሰዎች ናቸው። ይሰጡ የዶክተሮች ቀኝ እጅ ግራ እጅ ጭንቅላት ኤቭሪቲንግ። ምክንያቱም ያለ ነርሶች ምንም ማድረግ አይችሉም ማለት ነው። አንድ ዶክተር ነው አንድ ስቴሽን ላይ ዶክተር። ኦኬ የመጨረሻው ጥያቄ የሳቅሽ ምንጭ ምንድን ነው? እና እዚህ ሳቅሽ ውስጥ ዘለቀ አለበት ወይ? የለበትም። እሺ ሚስጥሩ ምንድን ነው? የኔ ሳቄ ምንጭ ራሴው ነኝ። እኔ እንጃ እንደማለት በጣም ብዙ ሰው ሳቅሽን ወደዋል። የትኛውም አይነት ሲቹዌሽን ላይ ብትሆኚ አጎልም እና ሚስጥሩ ምንድን ነው? እኔ እንጃ በእውነት እኔ የማላውቀውም፣ ግን አይደለም አይ ቲንክ የሆነ ነገሮችን ኢዚ አድርጌ ስለምቆጥረው ዝም ብዬ ነገር በትንሽ ነገር ስለምደሰት ዝም ብዬ ትንሽ ነገር ያስደስተኛል እንጂ የዘለቀ እንጂ የለበትም። ይሄን ይመስል ነበረ። መልካምሽ መጨረሻ ለዳቦ ፋሚሊዎች የዳቦ ፋሚሊ ተቀላቀል። ደስ የማይልም እውነት ለመናገር። ሌላው ግን መብት ነው፣ ብትይዘው ባትይዘው ታዋት ለራሷ። የኔ የምለው ልም መሰለ አሁን እንግዲህ ከጸባቸው መነሻ ጀምሮ እንግዲህ እኛ ጋም ሁለቱን በተለያየ ጊዜ አቅርበናቸው የነበረው ከዛ በኋላ እንግዲህ በረምብ ጦዞ ነበረ ነገሮች ማለት ስፔሻሊ እኛ ጋር ከቀረቡ በኋላ ሁለቱም በየራሳቸው ቪዲዮ ሰርተው በየራሳቸው ነገሮችን ተነግረው ነበረ። ግን የራሳቸውን ነበረ። እኛ ግን ከጥያቄ ጋር በረምብ የሰራነው ፕሮግራም ነበረና አሁን ለዛን ጊዜ ጀምሮ ስናየው እንግዲህ ፊድባክ የነበሩ ኮሜንቶች ነበሩ። እንግዲህ ወደ 6000 አንደኛው ላይ ወደ 6000 ኮሜንት አለ። አንደኛው ላይም እንደዚሁ ወደ 3000 4000 አካባቢ ኮሜንት ነበር የነበረውና ኮሜንት ብቻውን እና ቢኒ አሁን የሱ ደጋፊዎች ማለት የፋኒ የቀድሞ ባለቤቷ
የፋኒ ደጋፊዎች አሁን እዚህ ጋር በምታደርገው ነገር ደስተኞች አይሆኑም። ለምን ብለው ላይክ ይላሉ። ወይ ደግሞ እሱ ሲያደርግ የሆነ ከሰው ጋር ኖርማል ዋናው ማሰሪያው ምን መሰለህ እነዚህ ሰዎች ኦፊሻሊ ተለያይተዋል። ስለዚህ የየራሳቸውን ህይወት የመኖር መብት አላቸው። የአጋጣሚ ነገር ሆኖ ግን ስራቸው ያው የሶሻል ሚዲያ ሰዎች ስለሆኑ ነገሮች ቶሎ ይመጣሉ ይገናሉ ምናምን ነገር እነሱ ላይ አሁን እሱም የሆነ ነገር ሲያደርግ ቢታይ እንደዛው ነው። እንደውም ተብሎ ነበር የሚገርመኝ የት ነው ፈረንሳይ ሄደ ጊዜ ነው መሰለኝ ለቫኬሽን ፈረንሳይ የሆነ ሆላንድ ነገር እና በጣም ያሳቀኝ ነበር። ዝም ብዬ ኮሜንት ገብቼ አይቼ የሆነች ልጅ ነበረች መሰለኝ አይ ቲንክ ብቻ ፎቶ የምታነሳው ይሆን ምናምንና ኮሜንት ውስጥ ተነበው ማንነች ከሳምሪ ጋር እኮ ብትመለሱ ይሻላችኋል ምናምን አንዳንዴ ይኸውልህ ከቀናነት የሚል ሰው የሚል አለ። ግን ለከትልና ግብጅለት ይገባል። የራሳ ማለት እነሱ አንፍ በቃን ብሎ ያሉትን እንትን እኛ ልንመልሰው አንችልም። መሞከር ያለባቸው ድረስ እኮ ሞክረዋል። በቃ በራሳቸው በቃ አምቤስት የሚሉት ቦታ ድረስ ደርሰዋል አይደል? ነገሮችን ለማጥበብ ልዩነቶችን በቃ ካልቻሉ አልቻሉም ነው በቃ በማለትና በኮሜንት ወይ ቪዲዮ በመስራት የሚመጣ ለውጥ የለም። ይሄ ሌላው ሰው ማለት ነው። አንዳንዱ ፎሎ ለማግኘት አሁን ቅድም ስናወራ እንደነበረው ግርግሯን ተጠቅሞ ፎሎ ለማግኘት የሚጥርም ሰው አለ። እንግዲህ የዳቦ እኔም አልተመቸኝም። ለተቀለ የሆነ ኮንቴንቶች ልጁ ከዚህ በፊት የሚሰራቸውን ኮንቴንቶች አያቸዋለሁ። ስለዚህ ሀገር የሚሰራቸው ነገሮች ስለ ዲያስፖራና ምናምን ብሎ የሚሰራው ስራ ነበር። የሚታወቀው በዛ ነው። ዲያስፖራ 5 ነገሮች የማይነግሯችሁ እንደዚህ የማይሏችሁ ስለኛ ኢትዮጵያ ያላችሁ ሰዎች መረዳት ያለባችሁ ምናምን ያለ የሚሰራው ነገር ኮንቴንቶች አሉ። አንዳንዱ የምትስማማበት አንዳንዱ የምትሆኑ ይልሽ ደግሞ ምናምን የምትላቸው ነገሮች አሉና ይኸውልህ ተናንቀናል አይደል? ሁላችንም እርስ በርስ ተናንቀናል ስልህ እንግዲህ ልጁ ላይ ፐርሰናል እያረኩትኝ አይደለም። እዛ ሶሻል ሚዲያው እንዳጠቃላይ ብሎ ስሰጠው ያያል አይደል? እንዴ እንደፈለኩ ብል ይላል። የሚሰራው የሚመለከተውም ራሱን አስንቆ ስለሆነ የሚያየው እንደደና ነገር ኮሜንት ሲሰጥም የሆነ እንደፈን የሚቆጥራል ይስቅልሃል ምናምን። ለዛ ሰው ምን እያልከው ነው? ዋው ተመችቶታል ማለት ነው እያለህ ነው። ሲስቅ ኦኬ ምን አለ ነው ብንል ምን አለ ከአርቲቡርቲ ብንወጣ አሁን እንደው ሳምሪን አገኛት አይደል? ኦኬ የምትማሩ ነርሲንግ ነው አይደል? እስቲ የሆነ ስለ ኢትዮጵያ ይሄንን እድል እንዲያገኙ አንቺ ያገኝሽበትን ይሄንን ኦፖርቹኒቲ ያገኝሽበትን ወይም ደግሞ እየተማሩ ያሉ አንቺ ከባዶቹን ጊዜያቶች እንዴት አልፈሻቸው ብሎ 5 ነገሮችን ንገሪኝ ቢላት which is the best ላይኩ 5 ነው ያ አይታይም። አሁን ግን ብሩን አካውንቱን የሚገለው ያ ዳቦ ግን ሲባል እንዴት ያ ዳቦ የሚለው ነገር ባይዘው እሷም ብቻ አይደለም ሌላም ልጅ ጠይቋል እንደዚሁ ማለት ነውና ራሳችንን አናውርደው። ይኸውልህ መብቴ ነው። ገብቷታል እሷስ ገብቷታል። ጥያቄው ገብቷ ማለቴ ሻጯን ነው ሆኖ ምናምን ህፃን ልጅ አይደለችም ቢኒ ከማን ሪያሊቲ ገብቷታል እኮ ለለ የፈለኩት ህፃን ልጅ ነች ብዬ ሳይሆን አንዳንድ ሰው አለ አይደል እንትኑ ጥምዙ ማለት ሙሉ ለሙሉ ሊገባ ይችላል እኮ ነው። የሳቀሽ ነበር እኮ ታዲያ ሻጯን ነው ሆኖ ትላለህ ታዲያ እንዴ ከገባ እሺ ለሷ አልገባትም ልበል በቃ እሺ እሷን በዛ ነለፈው ሻጯን ማለት እኮ እንዴ አዎ ገብቶኛል እኮ ቢልቻለሁ ግን ከገባ እንደዛ ሙሉ እኮ ሙሉ ያልገባትም ብዬ ገመትኩኝ ነገሩን እንዴት ልበል የተወሰነ ነገር ገብቷታል ግን ሻጯን ማለት ግን ምን ማለት እንደሆነ ይገባታል መሰለኝ። ይኸውልህ እንደነዚህ አይነት ሰዎች አሉ። አሁን እሷን ሳይሆን እሷንም እንግዲህ ያልተመቸን ተናግረናል። ግን እሱ እንደነዚህ አይነት ኮንቴንት የምትሰሩ ሰዎች የሆነ ይሳቅልን የወረደ ነገር ነው የወረደ አይደለም። አሁን እኮ ሁልጊዜ እኮ እዚህ የምንከራከረው እኮ ይኸውልህ አንድ ሰው ግን አልጎሪዝሙ የሚሰራው ወይም ደግሞ ላይኩ የሚመጣው ብለን አናስብ ማለት ይኸውልህ ከተቀበለው ስራው እኮ ትክክል ነው አይደለም እኮ ሁልጊዜ ግን ክሬት የሚያደርገው ብቻ አይደለም ተጠያቂ ነው ኮንሱም የሚያደርገው ተጠያቂ ነው የሚል ገባ። እንደውም ቲክታክ እኮ በስክሮል ምክንያት ስለይመጣል ምናልባት አንድ ቀን አይተው ነው ኢንተረስት ልትለው እኮ ትችላለህ። ከዛ በኋላ እኮ እኔም ያርኳቸዋል ብሎክ ያርኳቸዋል ልታረግ ትችላለህ። ብሎክም ልታረግ ትችላለህ። ሪፖርቱ ላርጋለሁ ብዙ ሰዎች ላይ ልታረግ ትችላለህ እኮ ስፔሻሊ ደግሞ ዩቲዩብም ላይ አለ ገብቷል። ዩቲዩብ ላይ አሁን እንተ 5 ለህይወታችሁ መርህ የሚሆኑ
እንትን የሚያቃኑ ብለህ በቃ ስንት ቪው ነው ያለው? የለም። ከዛስ 5 ሴት ልጅ ለማርካት መንገዶች ስትሉ በሚሊዮን ገባ። ስለዚህ አላማው እዛ ጋር ያን ኮንተንት የሚሰራው ሰውዬ ምንድነው አላማው ነው ጥያቄው። አላማው መታየት ከዛ በዛ ገንዘብ መስራት ነው። አዎ ገበያውስ ገዢውስ ምን አይነት እቃ ነው የሚፈልገው? የሚያየው ሰው እንደዚህ አይነት ነገር ነው። አዎ ግን ይገላል እንደ ሀገር ማለት ነው። የሞተን ተያይዘን ለምሳሌ ተላለቅን እንጂ አዎ ያን ያህል መጥቶ ላመጣው ለዩቲዩብ የሚሰራው እሺ እንደው የሆነ ሳንቲም ይኖረዋል እንግዲህ እንደሚታይለት እንደ ቪውም እንደየንቱ ቲክቶክ ላይ ቢኒ ያን ያህል መጥለው ጥቅም አይደለም። ማስታወቂያ ሁሌ ይመጣል። ፌመስነት እንዴት እኮ እንደየታሰበ እንዳለ አልገባም። ስለሚታወቅ ብቻ በራሱ በጣም ትልቅ ቫልዩ እየተሰጠው ነው ያለው። ግልክ አይደለም ለውቀት ሳይሆን እውቀት ይበልጣልና ጀስት ምን ሰራው ነገር እንወቀው። አውቀውት እኮ ነው የሚሰሩት። የሚጠቅማቸውን እኮ አውቀው እኮ ነው እየሰሩ ያሉት። መጥቀም የሚጠቅም ስራ ማየት እንልመድ ነው የሚለው የሚሰራውን ሰው ይሰር አሪፍ ነገር ማየት ልምድ ይኖረንኛ። ለዛ ነው ላይክ ያው ባይኖር እኮ ልክ አሁን ሌላው አሪፉ ነገር ስለማይታይ አይደለ? ልክ እንደዛው ያኛው ነገር የማይታይ ቢሆን አይሰራም። ግን ደግሞ ባይ ኔቸር የሰው ልጅ ኔጌቲቭ ነገር ተደበቀ ነገር አለ አይደል? በቃ ዞር ያለ ነገር ችግር ነው። እንግዲህ ክብራትና ክብራን ሀሳብና አስተያየታችሁ እናንተም ኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። ላይኩ በዚህ ሙቀት ኧረ ላይክ እንደዚህ በስብሽ እኔ እኮ ካሜራ እኮ ነው ይልኝ ረሰናል። በቃ እንገናኛለን። መልካም ጊዜ። ባይ ባይ።